መንፈስ ቅዱስ አሐዱ አምላክ እግዚአብሔር አምላክ ስሙ የተመሰገነ ይሁን። እግዝእትነ ማርያም ወላዲተ አምላክ ክብር ለሷ ይሁን። ሰላም በመላው ዓለም የምትኖሩ የርትዕት ተዋሕዶ ምእመናን ሰላም ለኩልክሙ እያልኩ አነ ንግሥተ ነገሥታት ማርያም ዘኢትዮጵያ እንግዲህ ያው ራያ ቆቦ ነበርን። ከራያ ቆቦ በአፋር አድርገን በአዋሽ አድርገን አሁን ደግሞ መተሃራ አገኛለሁ። ከበስተጀርባ የምታዩት ሐይቅ ነው። በሰቃ ሐይቅ ይባላል። በጣም ነው የሚያምረው። ያው መኪናውን አንዴ ወረድ አድርጎን እንድናየው ተፈጥሮን የእግዚአብሔርን ስጦታ ለማየት ደስ የሚል ነገር እንዳለን ለማሳየት የሚያህል አዞ አሉ። በጣም ብዙ አዞ አሉ። ሰውን ያጠቃሉ ሁሉ ተብሏል። እኛም ትንሽ አይተናል ሲንቀሳቀሱ እና ይሄ እንግዲህ ይሄንን የሚያህል ተፈጥሮ ያላት ታላቅ ሀገር አለችን ማለት ነው። እንግዲህ ውሃው በእርግጥ ጨውማ ነገር ነው። እንደ ሳሙናም ነገር ያደርገዋል። ለስለስ ያለ ውሃ ነው እና ደስ ይላል። አገራችን በጥቂቱ ደግሞ እዚህ ቦታ ላይ መተሃራ ላይ ደግሞ ምን ትመስላለች የሚለውን ያው እኛ ከዛ መልስ አንድ አፍታ ወረድ ብለን ደግሞ ተፈጥሮን እያደነቅን እንገኛለን ማለት ነው። በጣም ጸጥ ያለ ያው ብዙ ሰው በእርግጥም አይመጣበትም እንደሚመስለኝ። ያው አዞ ብዙ ጊዜ ያጠቃል ስለተባለ ምናልባት ፍራቻ ይመስለኛል። ግን በጣም ደስ ይላል። መዝናኛ በዛ በኩል አለው ተብሏል። እኛ በሌላ በኩል ነው የገባ ነው። ጸጥ ያለ ደስ የሚል ሰማዩ ልክ እንደ ጣና ሐይቅ አይነት እንትን ነው ያለው። በጣም ነው የሚያምረው። እንግዲህ ሌላው ያው የጨውማ ውሃ ከሆነ ለአትክልት ጥሩ አይደለም የሚል ነገር አለ። ግን ምንድነው እዚህ አሳ ያረባሉ። አሳ አለ። እንደውም የኢትዮጵያ ጥሩ ዝርያ ያላቸው አሳዎች ሁሉ አሉበት። የሆነ ለየት ያለ ነገር አለበት በሀገሩ ላይ ማለት ነው። ግን ምን ያህል አገሩ ላይ እየተጠቀሙበት ነው፣ ምን ያህል እየተሰራበት ነው የሚለው መተሃራ ላይ ብዙም ባላውቅም ማለት ነው። ግን እንደው ሰው መጥቶ እንኳን የሚዝናናም ነገርም ብዙም የለም እዚህ ጋር እንደው ቁጭ ብሎ አይቶ የሚሄድ አይመስለኝም። ግን አሳ ለማጥመድ ግን እንደሚመጡና በፊት የውሃው ከለር እንደዚህ እንዳልነበረ ጥቁር ነበረ እና አሁን ምናልባት እየጸዳ እንደሆነ እያጸዱት እንደሆነ አናውቅም። ውሃው ከለሩ ግን ከጥቁረት ወጣ ብሎ የውሃ ከለር እያመጣ ነው ያለው ማለት ነው። እኔ አሁን እንደ ሀሳብ ምንድን ነበር ያሰብኩት በመስኖ ተደርጎ በጣም ብዙ መሬት ስላለ ታርሶ መሬት ጨው የማይጎዳው ከሆነ በመስኖ ተደርጎ ውሃ ቢተከልና ወይ ዘር ቢዘራና ከዚህ ውሃ ቢያገኝ የሚል ሀሳብ ለማምጣት ብዬ ነበር። ከዚህ ቀጥሎ ደግሞ ምንድነው የአዋሽ ወንዝ ደግሞ እንደዚሁ አለን ማለት ነው። ስለዚህ በጣም የተያያዙ ናቸው። እንግዲህ ይገርማል። በፊት እንደዚህ በጣም ጥቁር ከነበረ አሁን በጣም የመንጣት ባህሪያ መጥቷል ማለት ነው። እንግዲህ ለምን ነጣ የሚለውን ደግሞ ያው በእርግጥ እያጸዱትም ከሆነ እያስተካከሉትም ከሆነ አናውቅም። መሬቱ ላይ ራሱ ጨው አለ። በጣም የሚገርመው ነገር ማለት ነው። ውሃውን ቅድም አሁን እንደነካሁት ልስልስ ያለ ውሃ ነው። እንደ ሳሙና እንደተመታ እጅ ማለት ነው። እና ከዚህ በፊት ሁሉ አጃክስ ሳሙናን ለመስራት ሁሉ ተሞክሮበት እንደነበረ እዚህ ቦታ ላይ ማለት ነው። ግን የሆነላቸው አይመስለኝም። እና ለምን መዋል ይችላል እንደዚህ አይነት ውሃዎች ዝም ብሎ ቁጭ ከሚሉ ለምን መዋል ይችላል የሚለውንም መታሰብ ይችላል። ምክንያቱም መሬቱ አለ። አሁን ለምሳሌ ሳሩ እዚያ አጠገብ አለ። ሳሩ አረንጓዴማ ሆኗል። ውሃ የሚያገኘው አካባቢ ማለት ነው። ከበላው ሳሩንም መብላት ነበረበት። ግን ምንም የጎዳው ነገር የለም። በመስኖ ተደርጎ በጣም የሚገርማችሁ ብዙ ያልታረሰ መሬቶች አሉ። በጣም በቃ ትልቁ ልማት መሰራት አለበት ብዬ ማምነው እዛ ላይ ነው። አሁን ያው ከመጣሁበት መስመር አንስቼ ስመጣ ሳይ ብዙ ሰዎችም ደግሞ እንደዚሁ ተራራ ላይም ራሳቸው አርሰውት መሬቱን ስንዴ ገብስ የዘሩ ሁሉ አሉ።
በጣም የሚገርመው ነገር ከርሰ ምድር ውሃ ሁሉ ቆፍረው ከዛ እያጠጡ እያሳደጉ ሁሉ ያሉ አይቻለሁኝ። አሁን በዚህ በራያ ቆቦ በኩል ስመጣ ማለት ነው። እንደዚሁ ደግሞ በጣም እልፍ መሬት ደግሞ ያልታረሰና ብዙ መሰራት የሚችልበት ነገር እንዳለን ማለት ነው። ውሃ የግዴታ ማለት በመስኖ ብቻ ሳይሆን የግዴታ ከርሰ ምድር ውሃ ተቆፍሮ ራሱ አገሪቷ ውሃ በውሃ ስለሆነች እሱ ተቆፍሮ ብዙ የግብርና የልማት ቦታ ሊኖረን ይችላል ማለት ነው። እንግዲህ እኔ ያው ትልቁን በግብርና ላይ መሰራት አለበት ሀገሬ በግብርና እንደምታደግ ስለማቅ ማለት ነውና ይሄ ነገር ቢሆን ብዙ መፍትሄ ያመጣል ብዬ አስባለሁ። እና ባለፈው ደግሞ እንደምታውቁት እሳተ ገሞራ ነበረ እና በዚህ ተሻግሮ ነው እንግዲህ እንትኑን ተራራውን የናደው ማለት ነው። ከዛ ፊት ለፊት ነኝ ያለሁት እኔ አሁን በአሁን ሰዓት እና ምን አሁን አሳ ይሸታል። በጣም የሚገርመው ነገር በጣም አሳ ይሸታል እና ያጠምዳሉ። ያው ሰዓት በእርግጥም ሰዓት ይኖራል የሚያጠምዱበት ሰዓት። ብዙ ጊዜ በጣም ጠዋት ላይ ነው የሚጠመጥ። ጣና እያለን የምናውቀው በጣም ጠዋት ወይም ማታ ላይ አካባቢ በታንኳ ላይ ሆነው መረባቸውን ዘርግተው ሲያጠምዱ እናውቃለን። አንዱ ደግሞ እኛ ሀገር ችግራችን እንደው በብዙ ቦታ ላይ ያየሁት በጣም ስንፍና አለብን። መሬቱ እያለን ቦታው እያለን የሆነ ብቻ ስንፍ የሚያደርግ ነገር አለን እና እሱን እግዚአብሔር አምላክ ህዝቡ ላይ ያንሳው። ምክንያቱም አካባቢያችንን በእንደዚህ ማለት መሬቱ ካለ የእርሻው መሬት ካለ ውሃውም እዛው ካለ ለምን መጠቀም አይቻልምና አሁን ቤተክርስቲያኗም ማሃጎ ማርያም ብዙ ገጠር ውስጥ ያሉ ቤተክርስቲያኖች የግብርና ቦታ አላቸው እና ያ የግብርና ቦታቸው ማልማት መቻል አለባቸው ብዬ አስባለሁ። ምክንያቱም ሁሉ ጊዜ አስራት ብር ከቤተክርስቲያን ከምእመኑ ከሚጠይቁ ገበያዋ ራሱ በዛ ዙሪያም በመታደርጋቸው ነገሮች አሁን እዛ አካባቢ ማር በጣም ልዩ ማር ነው ማራቸውና ንብ እርባታ በጣም በሚገርም ሁኔታ ነው ያለው። የታወቀ ነው በማርና የንብን ቀፎ ማስፋፋት ቤተክርስቲያኗ የራሷ ገቢ እንዲኖራት ማድረግ ይቻላል። ባለፈውም እንደተናገርኩት እንደዚሁ በዙሪያው በቤተክርስቲያኗን የእርሻ ቦታ ተጠቅመው ቢተክሉ ማንጎም የተለያየ ቦታው ሊሰጥ የሚችለው ነገር ታስቦ ቢተከል ቤተክርስቲያኗ በቋሚነት ገቢ ይኖራታል ማለት ነው። ዘቢቡንም እጣኑንም ጧፉንም የምትገዛበት መገበሪያውንም የምትገዛበት ንጹህ ብር ይኖራታል ማለት ነው። ለካህናት ደሞዝ ወዘተ ደግሞ ሌላ ገቢ ምንጭ መደረግ ይችላል። ቢያንስ እነዚህን ሶስቱን ነገር የእጣን የዘቢብ የጧፍ ገቢ ካላቸው በዚህ ራሳቸውን ካቋቋሙ ሌላው ደግሞ ሌላውን ይፈታል። ካህናት በገጠር አካባቢ እርሻ ቦታ ነው ያላቸው። የግብርና ቦታ እያረሱ ነው። ጠዋት ለቅዳሴ ይገባሉ። ከቅዳሴ መልስ ደግሞ ወደ ግብርናቸው ወደ እርሻቸው ወደ ማሳቸው ይገባሉ። ያንን ነገር እንዴት ማደግ ይችላሉ ማለት ያን መሬት ይዘው ኑሯቸው በጣም እንትናት ጠባብ ናትና እንዴት ማልማት እንደሚችሉ ትምህርት መሰጠት አለበት ብዬ አስባለሁ። በቤተ ክርስቲያን የተማሩ የተባሉ እርግጠኛ ነኝ አሉ። ይሄንን በገጠራማው አካባቢ ያሉ ቤተ ክርስቲያን ካህናቱም ዲያቆናቱም እንዴት ራሳቸውን ማስተዳደር እንደሚችሉ ትምህርት ቢሰጥ ትልቅ ጥሩ ነው ብዬ አስባለሁ። የሚያርሱትም ነገር መሬቱም ያለ ኬሚካል ማዳበሪያ የሚዘራበት ምክንያቱም አሁን ማዳበሪያው ነው ትልቁ የጎዳቸውና በከብቶች ፍግ ኮምፓስ ተደርጎ የሚጠቀሙበትን የከብቶች እንትን ደግሞ ፍግ ብዙ ጊዜ ዝም ብሎ ለኩበት ምናምን ነው የሚሰራውና መሬቱ ላይ ማድረግ ይችላልና መሬቱ በደንብ ካገኘ ይሄንን ልምልም የማለት ነገር አለው። እንደዚህ ትምህርት ቢሰጥ ገበሬው ራሱን ያሳድጋል። ከቤተ ክርስቲያኗ ራሱ ምንም አይፈልግም። ቤተ ክርስቲያኗን ራሱ እሱ ይጠቅማል ማለት ነው። ግን አሁን ካህናቱ ከቤተ ክርስቲያን እየተለዩ ወደ ሌላ ሀገርም የሚሰደዱበት ምክንያት
የወርዶ እነሱን የሚያስተምር ወይም እነሱን የማብቃት እንትን የለም ያንን የሚያደርግላቸው ሰው የለም እንጂ እርግጠኛ ነኝ ተሞክሮ ቢያደርጉና ቢያዩት ያደርጉታል የተሻለ ያደርጉታል ብዬ አስባለሁና ለምን ንጹህ አየር ነው ያላቸው መሬቱም ንጹህ መሬት ነው አሁን ብዙዎቹ በኬሚካል ማዳበሪያ ተበላሸብን ብለው ያሉት እንኳን በቀላሉ መስተካከል የሚችል ነገር ነውና በርግጥ አመት ምናልባት 2 አመት ጊዜ ሊፈጅ ይችላል እንጂ የሚስተካከል መሬት ነው ከኬሚካል ማዳበሪያ ወጥተው ንጹህ ምርት እንዴት ማምረት እንደሚችሉ ማለት ነው እንግዲህ ብዙ ጊዜ ያየሁትን ነው አሁን ብዙ ቤተክርስቲያናት አይቻለሁ ስመጣ ብዙ ያልታረሱ መሬቶች አይቻለሁ እንደዚህም ደግሞ መሬታቸውን ደግሞ የተጠቀሙባቸው አይቻለሁና ብዙ ጊዜ በገጠራማው አካባቢ ካህናት መሬት አለቻቸው ትንሽዬ መሬት አለች ለአመት በአመት ዝናብ ጠብቀው ነውና ዝናብ ብቻ የማይጠበቅበትን ነገር መደረግ ይችላል ዝናብ ብቻ መጠበቅ የለበትም ቀላል ነው እንዳልኩት ቆፈር አድርገው ውሃ ምንጭ መገኘት ይችላል በዛ ላይ ስልጠናና ትምህርት የሚሰጣቸው በጣም ያስፈልጋል ማለት ነው እንግዲህ ይሄ ራሱን የቻለ ስብከት ነው ብዬ ስለማምን ማለት ነው ቤተክርስቲያኗ ራሷን እንዴት ማቆም ትችላለች ሁሉ ጊዜ ከምእመን ተለምኖ ሁሉ ጊዜ በተለይ አሁን በገዳማት ያሉ አባቶች በጣም ብዙ መደረግ ይችላል ለምሳሌ አሁን ጣና ሐይቅ ላይ ፋሲለደስ የእርሻ ቦታ አለው ማንጎ ያበቅላል ያንን ማንጎ ያወጥቶ በከተማ ባህር ዳር ላይ ይሸጣል ያ ያስኬዳል አሁን ቁስቋም ማርያም ጣና ቄርቆስ ላይ ቡና ነው ያው እኔ ተቃውሚ ነኝ ቡና ሌላ ነገር ማምረት አይችሉም ወይ ጣና ዛ ላይ ያለች ከዛ ፓምፕ ተደርጎ የግዴታ በአመት አንዴ መጠበቅ አለበት ይሄንንስ እንደ በቤተ ክህነት ውስጥ ያሉ ምሁር የተባሉ ይሄንንስ በአካባቢ በቤተክርስቲያን ዙሪያ በገጠራማ ቤተክርስቲያን ዙሪያ ያሉ ካህናትን ለዚህ ማብቃት አይችሉም ወይ እዛ አካባቢ ያሉ በክርስትና ህይወት ውስጥ ያሉ በጣም ህይወታቸው በጣም ቁርቁስ ያለ ነውና እነሱን ማንሳት አይቻልም ወይ እነሱን ማሳደግ አይቻልም ወይ ቤተክርስቲያን ትምህርት መስጠት አትችልም ወይ ለነዚህ በቤተክርስቲያን ዙሪያ ያሉ ምእመናን ማሳደግ አይችሉም ወይ ለምን ይሄ ትምህርትስ አይሰጥም እንዴት ማምረት እንደሚችሉት እንዴት ውሃ ማግኘት እንደሚችሉ ምን ማብቃል ምን መዝራት እንደሚችሉ ይሄ ትምህርት ቢሰጥ መልካም ነው እኔም ይሄን ነገር ቀጥልበታለሁ ብዬ አስባለሁ እንደ እግዚአብሔር ፍቃድ ማሃጎ ማርያም እንዳልኩት የእርሻ መሬት አላት ያንን ማስፋፋት አለባት ብዬ አምናለሁ ካህናትም ጳጳሳትም እዛ ሄደው በሚያስተምሩበትም ሰዓት ዝም ብሎ ቤተክርስቲያኑን ብቻ አይቶ መጣት ሳይሆን በዙሪያዋ ቤተክርስቲያኗ ምን አላት ምን ማድረግ ትችላለች ምን ራሷን ማቋቋም ሁሉ ጊዜ እሺ ብር ስጡን የሚለውን ነው የሚሸሹት ቤተ ክህነት ሲኖዶስ የሚሸሻ ያለው ስጡኝ ብሎ ብር የሚለውን ነው የሚሸሹትና ከመሸሽ ቤተክርስቲያንን ማብቃት አይቻልም ወይ እዛ አካባቢ ያሉ በግብርና ላይ የተሰማሩ ካህናቶችን እነሱን ማጠናከር አይቻልም ወይ እንኳን ለራሳቸው ለቤተክርስቲያኗም ሁሉ ይተርፉ ነበር ብዬ ስለማምን ማለት ነውና ዛሬ ማስቀደሻ ልብስ የላቸውም ሲባል ለእጣን ለዘቢብ የለም ሲባል በጣም አስቸጋሪ በጣም ከባድ ነው ምክንያቱም ምን አላት ቤተክርስቲያኗ ተብሎ ዞር ተብሎ በአካባቢው ላይ ቢጠና ቢታይ እና እነዚህ የግብርና ቦታዎች ካህናቱ ቢይዙት ዲያቆናቱ ቢሰጣቸው ቢሰራ ትራክተር ገዝታ ቤተ ክህነት ብትሰጥ በቀላሉ ሊያርሱበት የሚችሉትን ነገር ብትሰጥ ይሄ ነገር ብታስተካክል ማደግ አይቻልም ወይ ይቻላል እንግዲህ እግዚአብሔር ይርዳን ያው ተፈጥሮ በጣም ደስ ይላል የሚገራርሙ አዋፍቶች አሉ ያው ተፈጥሮን ማድረቅ ደግሞ ግድ ስለሚል ሌላው በጣም በጫት የተጎዳ ህብረተሰብ ነው እዚህ አካባቢ ያለው በጣም የሚያሳዝነው ማለት ነው ስኳር ፋብሪካም እዚህ ያለ ስኳር ፋብሪካውም ብዙ ለህዝቡ የሚያደርገው ነገር የለምና ይሄ ነገር ህዝቡ መመልከት አለበት ህዝቡ ላይ በጣም መሰራት አለበት ብዬ አምናለሁ በእውነት ከህፃናት እስከ ትልቅ በጫት ድቅቅ ብለውብናል በጣም የዋሆች በጣም ቅኖች ናቸው በእውነት ይሄ ነገር ህዝብ በጣም ሰላም በእውነት ለዚህ ህዝብ በጣም ጸሎት ሊያደርግ ይገባል ብዬ አምናለሁ በጣም ነው የሚያሳዝነው ይሄን የመሰለ ተፈጥሮ እያላቸው ብዙ መሬት እያላቸው ብዙ ማድረግ እየቻሉ በእንደዚህ ሆኖ መቀመጣቸው በጣም ያሳዝናልና ስኳር ፋብሪካም ደግሞ ለህብረተሰቡ ምን እየጠቀመ ነው ህብረተሰቡ ምን እያደረገለት ነው ምን ከተማይቶንስ እንዴት እያሳደጋት ነው ወይስ ምን ለውጥ አመጣላት የሚለውም ነገር እንደዚህ መታየት አለበት ምክንያቱም
የስኳሩ ነገር በጣም ያው ከጫፍ እስከ ጫፍ የሚፈለግ ነገር ስለሆነ ማለት ነው የሚቆም ነገር አይደለምና ለህብረተሰቡ ምን አደረገ ለአካባቢውስ ምን ጠቀመ የሚለው ያው ይሄ ፋብሪካው የመንግስት ነው በርግጥምና ይሄ ቢታይ መልካም ነው እንግዲህ ይሄ በጥቂቱ ነው ወደፊት ደግሞ በደንብ መጣበታለሁ ይሄን ይመስላል የኔ እይታ እንግዲህ የማህበሩ አባላትም እይታ ማለት ነው አፈቀረክሙ በዚህ ፈጸምኩ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን ይምሃረነ ወይሳለነ በረተ ተዋህዶ ሃይማኖት ያጽናን ለይኩን ዘኢትዮጵያ